አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 20 በዚች ቀን በኬልቄዶን አውራጃ በቂሳሪያ ሀገር የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን ያለ እንጨት ያለ ጭቃና ውሃ በሶስት ድንጋዮች በተወደደ ልጇ እጅ የታነጸችበት ነው። ልመናዋ በረከቷ ወንዶችና ሴቶች ባሮቿ ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። በዚህችም ዕለት ከገላግላ አውራጃ አለሙት ከምትባል ቦታ የሆነው የሳፍጥ ልጅ ታላቁ ነቢይ ኤልሳዕ አረፈ። የዚህም ነቢይ መጠራቱ እንዲሆነ ኤልያስ አልፎ ሲሄድ የሳፍጥ ልጅ ኤልሳዕን በፊቱ አስሮት ጥምድ አስጠምዶ ሲያርስ አገኘው። እርሱም በዚያ የተሾመ ነበር። ኤልያስም ሄዶ መጎናጸፊያውን በላዩ ጣለበት። ኤልሳዕም ጥማዱን ትቶ ኤልያስን ተከተለው። ኤልሳዕም አባቴ እወድሃለሁ፣ አንተን እከተላለሁ አለው። ኤልያስም ብላቴና አድርጌሃለሁና ተመለስ አለው። እርሱም ኤልያስን ከመከተል ተመለሰ። 12ቱንም ጥምድ በሬዎችን ወስዶ አረደ። በላመ ፈጅ ጋኖችም ቀቅሎ ለሕዝቡ አቀረበላቸው። እነርሱም በሉ። ኤልያስም ተከትሎት ሄደ። ብላቴናውም ሆነ። ብዙ ዘመናትም ሲያገለግለው ኖረ። ኤልያስም በሚያደርግበት ጊዜ ኤልሳዕን ከአንተ ተለይቼ ወደ ሰማይ ሳልወጣ አደርግልህ ዘንድ የምትሻውን ለምነኝ አለው። ኤልሳዕም በአንተ ያደረ ሀብተ መንፈስ ቅዱስ እጥፍ ሆኖ በእኔ ይደርብኝ አለው። ኤልያስም ኤልሳዕን ድንቅ ነገርን ለመንከኝ፣ ነገር ግን ከአንተ ተለይቼ ወደ ሰማይ ስወጣ ብታየኝ ይደርብህ፣ ከአንተ ተለይቼ ወደ ሰማይ ስወጣ ባታየኝ ግን አይሆንልህም አለው። ሁለቱም እየተነጋገሩ ሲሄዱ የእሳት ፈረስና የእሳት ሰረገላ መጣ። ወደ መካከላቸውም ገብቶ አራረቃቸው። ኤልያስም በመናወጥና በጥቅል ነፋስ እንደዚሁ ወደ ሰማይ አረገ። ኤልሳዕም አይቶ የእስራኤል ኃይላቸውና ጽናታቸው አባ አባ ብሎ ጮኸ። ከዚህም በኋላ ዳግመኛ አላየውም። ልብሶቹንም ከሁለት አድርጎ ከፈላቸው። ኤልያስም ለኤልሳዕ መጠምጠሚያውን ጣለለት፣ በኤልሳዕ ራስ ላይም ወረደ። ኤልሳዕም ተመልሶ በዮርዳኖስ ባህር ዳር ቆመ። በራሱ ላይ የወረደች የኤልያስንም መጠምጠሚያ ይዞ ውሃውን መታባት፣ ውሃውም አልተከፈለም። የኤልያስ ፈጣሪ ወዴት ነው? ይህስ እንዴት ነው አለ። ከዚህ በኋላም ውሃውን መታው፣ ውሃውም ተከፍሎ ወዲያና ወዲህ ቆመ። ኤልሳዕም ተሻገረ። ከዚህም ኤልሳዕ የመንፈስ ቅዱስ ሀብት በጥፍ እንደተቀበለ ታወቀ። ኤልያስ የወንዙን ውሃ አንድ ጊዜ ከፈለ፣ ኤልሳዕ ግን 2 ጊዜ ከፈለ። ኤልያስ አንድ ምውት አስነሳ፣ ኤልሳዕ ግን 2 ምውት አስነሳ። ከዚህም በኋላ ሄዶ ወደ ኢያሪኮ ገባ። የዚያች ሀገር ሰዎችም ጌታችን እነሆ እንደምታያት የዚች ሀገር ኑሮ ያማረ ነው፣ የሀገሩ ውሃ ግን ክፉ ነው፣ ሴቶች ሲጠጡት ይመክናሉ አሉት። ኤልሳዕም ጨው ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳዕም ወደ ውሃው ምንጭ ሄዶ ያንን ጨው በውሃ ምንጭ ጨምሮ እንዲህም አላቸው፣ እግዚአብሔር እንዲህ ይላል፣ እርሱን ከመጠጣት የተነሳ የሚሞት እንዳይኖር የሚመክንም እንዳይኖር ይህን ውሃ አጣፈጥሁት። ከዚያች ቀን ጀምሮ እስከ ዛሬ ድረስ ኤልሳዕ እንደተናገረ ያ ውሃ ጣፋጭ ሆነ። ከዚያም ሀገር ወደ ቤቴል ወጣ። ሲወጣም ከከተማው ሲወጡ ታናሽ ልጆችን ከጎዳና አገኘ። እነርሱም አንተ ራስ በራ ወጣ ወጣ እያሉ ይዘባበቱበት ጀመረ። ወደ ኋላው ተመልሶ ባያቸው ጊዜ የእግዚአብሔርን ስም ጠርቶ ረገማቸው። ያን ጊዜም 2 ድቦች ከዱር ወጥተው ከእነርሱ 42 ልጆች ገደሉ። ከነቢያት ልጆች አንዲት ሴት ነበረች። ወደ ኤልሳዕም ጮኸች፣ ባሪያህ ባሌ ሞተ። ባሌ እግዚአብሔርን የሚፈራ ሰው እንደነበረ አንተ ታውቃለህ። ባለዕዳ 2 ልጆችን ወስዶ ይገዛቸው ዘንድ መጣ አለችው። ኤልሳዕም አደርግልሽ ዘንድ ምን ትሻለሽ? በቤትሽስ ምን አለ አላት። ዘይት ካለበት ማሰሮ በቀር ለእኔ ለባሪያህ ምንም የለኝም አለችው። ሄደሽ ከጎረቤትሽ ሁሉ ሸክላ ዕቃ፣ ባዶ ዕቃዎችን ተዋሻ አታሳንሺ። ወደ ቤትሽም ገብተሽ በአንቺና በልጆችሽ ላይ ደጁን ዝጊ። በዚያ በሸክላ ዕቃም ዘይቱን ገልብጪው፣ የሞላውንም አንስተሽ አኑሪው አላት። እርሷም ወደ ቤቷ ገብታ በልጆቿና በእርሷ ደጃፏን ዘጋች። እነርሱም ያቀርቡላት ነበረ፣ እርሷም እየቀዳች የተገለበጠ ነበር። ከዚህም በኋላ ልጆቿን ዳግመኛ የሸክላ ዕቃ አቅርቡልኝ አለቻቸው። የሸክላ ዕቃ ሁሉ አለቀ፣ የለም ማለት። ከዚህም በኋላ
ያም ዘይት ተገታ። እርሷም ሄዳ ለእግዚአብሔር ነቢይ ነገረችው። ኤልሳዕም ሂጂ፣ ይህን ዘይት ሽጠሽ ዕዳሽን ክፈይ፣ የቀረውን ዘይት ግን የልጆችሽን ሰውነትና የአንቺን ሰውነት አድኝበት አላት። ከዚህም በኋላ ኤልሳዕ በአንዲቱ ቀን ወደ ሱማን ሄደ። በዚያም ሀገር አንዲት ታላቅ ሴት ነበረች። ወደዚያ ከመሄድ ውሎ አድሮ ነበርና እህል ይበላ ዘንድ ላቆመችው። ይቺም ሴት ባሏን፣ እነሆ ይህ እግዚአብሔር ነቢይ ቅዱስ ነው፣ ዘወትር በእኛ ዘንድ እያለፈ ይሄዳል። ትንሽ እልፍኝ እንስራለት፣ አልጋም እንዘርጋለት፣ መብራት የሚበራበት መቅረዝና ወንበር ጠረጴዛንም እናዘጋጅለት፣ ወደ እኛም በመጣ ጊዜ በዚያ ይደር አለችው። ከዚህም በኋላ በአንዲቱ ቀን ወደዚያ ገብቶ በእልፍኙ አደረ። ደቀ መዝሙሩ ገያዝንም ያችን የሱማን ሴት ጥራት አለውና ጠራት። እርሷም መጥታ በኤልሳዕ ፊት ቆመች። እነሆ ይህን ሁሉ ክብር አከበርሽኝን? ምን ላድርግልሽ? ከንጉሥ ዘንድ ከአለቃም ዘንድ ቢሆን ጉዳይ እንዳለች ንገሪኝ በላት አለው። እርሷም እኔስ በወገኖች መካከል እኖራለሁ አለችው። ምን ላድርግላት አለ። ደቀ መዝሙሩ ገያዝም ልጅ የላትም፣ ባሏም ሽማግሌ ነውና የሚታዘንላት ሴት ናት አለው። ደግሞ ጥራት አለው። በጠራትም ጊዜ መታ በደጃፍ ቆመች። ኤልሳዕም የዛሬ ዓመት እንደ ዛሬ ልጅ ትወልጃለሽ አላት። እኔን አገልጋይህን ጌታዬ አታሰቅቀኝ አለችው። ከዚህም በኋላ ያቺ ሴት ጸንሳ ኤልሳዕ በነገራት ቀን በዓመቱ ወንድ ልጅን ወለደች። ያም ልጅ አድጎ ከአባቱ ጋር ወደ አዝመራው መጣ። አባቱን ራሴን አለው። የሕፃኑም አባት ብላቴናውን ወደ እናቱ አስገባው አለው። ብላቴናውም ያንን ልጅ ወደ እናቱ አስገባው። እናቱም እስከ ቀትር በጉልበቷ ላይ አስተኛችው። ከዚህም በኋላ በሞተ ጊዜ አውጥታ በእግዚአብሔር ነቢይ አልጋ ላይ አስተኛችው። ዘግታበትም ወጣች። ባሏንም ጠርታ ወደ እግዚአብሔር ነቢይ እሄዳለሁና አንድ አህያና ከብላቴናዎች አንድ ብላቴና ስደድልኝ አለችው። ባሏም መባቻ ያይደል ቅዳሜ አይደል ዛሬ ለምን ትሄጃለሽ አላት። እጅ ነሳው ዘንድ እሄዳለሁ አለችው። አህያኑም ጫኑላት። አገልጋዩንም ተነስተህ እንሂድ ባልሁ ጊዜ መሄድን እንዳትከለክለኝ ና ተከተለኝ፣ ወደ እግዚአብሔር ነቢይ ወደ ቀርሜሎስ እንሂድ አለችውና ሄደች። ኤልሳዕም ያቺን ሴት ስትመጣ ባያት ጊዜ ብላቴናው ገያዝን ያቺ ሴት ሱማናዊት ሴት ናት፣ አሁንም ሩጠህ ሄደህ ተቀበላት፣ ደህና ነሽ? ባልሽስ ደህና ነውን? ልጅሽስ ደህና ነውን? በላት አለው። እርሷም ደህና አለችው። ወደ ኤልሳዕም ዘንድ ወደ ተራራው ደርሳ እግሩን ያዘችው። ገያዝም ሊከለክላት መጣ። ኤልሳዕም ሰውነቷ አዝናለችና ተዋት፣ እግዚአብሔር ግን ነገሩን ሰውሮኛልና አልነገረኝም አለው። አታሰቀቀኝ ያልኩህ አይደለምን? በውኑ እኔ ከአንተ ከጌታዬ ልጅ የለመንኩት መለመን አለን? አለችው። ኤልሳዕም ገያዝን ወገብን ታጠቅ፣ በትሬን በእጅ ይዘህ ሂድ አለ። ሰው ብታገኝ እንዴት ነህ አትበለው፣ እንዴት ነህ ቢልስ አትመልስለት፣ በትሬንም በሕፃኑ ግንባር ላይ አስቀምጣት አለው። የዚያም ሕፃን እናት እንዳልተውህ ሕያው እግዚአብሔር በረከትን አለችው። ኤልሳዕም ተነስቶ አብሯት ሄደ። ገያዝም በፊታቸው ይሄድ ነበር። ሮጦም ቀደማቸው። በትሩንም በዚያ ልጅ ግንባር ላይ ጣላት። ነገር ግን አልሰማውም፣ አልተናገረውም። ገያዝም ተመልሶ ኤልሳዕን ተቀብሎ ያ ልጅ አልተነሳም አለው። ኤልሳዕም ወደ ቤት ገብቶ ሕፃኑን ሞቶ በአልጋው ላይ ተኝቶ አገኘው። በሁለታቸውም ላይ ደጃፉን ዘግቶ ወደ እግዚአብሔር ጸለየ። ወደ አልጋውም ላይ ወጥቶ በዚያ ሕፃን ላይ ተኛ። አፉን በአፉ ላይ፣ ዓይኖቹን በዓይኖቹ ላይ፣ እጆቹንም በእጆቹ ላይ አድርጎ በላዩ ላይ ተኛ። የዚያም ልጅ ሰውነት ሞቀ። ከዚህም በኋላ ተነስቶ ወደ ቤቱ ውስጥ ወዲያና ወዲህ ተመላለሰ። ዳግመኛም መጥቶ በዚያ ልጅ ላይ ተኛ። እስከ 7 ጊዜ እንዲህ አደረገ። ከዚያም በኋላ ያ ልጅ ዓይኑን ገለጠ። ኤልሳዕም ገያዝን ጠርቶ ያችን ሱማናዊት ሴት ጥራት አለው። ጠርቷትም ወደ እርሱ ገባች። ኤልሳዕም እነሆ ልጅሽን ውሰጂ አላት። እርሷም ከእግሩ ላይ ወድቃ ሰገደችለት። ልጇንም ይዛ ወጣች። የሶርያ ሰው ንዕማንም ወደ እርሱ በመጣ ጊዜ በዮርዳኖስ ውሃ ከለምጹ አዳነው። ንዕማንም ብዙ የእጅ መንሻ ወርቅና ብር ልብሶችን አመጣለት።
ከእነርሱም ምንም አልወሰደም። ደቀ መዝሙሩ ገያዝም ተደፋፍሮ ንዕማንን ተከተለው። ምክንያት ፈጥሮ ንዕማንን እንዲህ አለው፣ ከኤፍሬም ሀገር ከነቢያት ልጆች 2 ሰዎች መጥተውብኛልና 1 መክሊት ብርና 2 ልብሶች ስጣቸው ብሎሃል አለው። ንዕማንም 2 መክሊቶችና 2 ልብሶች ሰጠው። ኤልሳዕም ገያዝ ያደረገውን አውቆ ረገመው። የንዕማንም ለምጽ ገንዘብ ወዳጅ በሆነው በገያዝ ላይ ተመለሰ። በሰማርያም ረሃብ ጸና። ከሶርያ ሰዎች የተነሳ የአህያ መንጋጋ በ50 ወቄት ብር እስኪለወጥ ድረስ ኩስሃ ርግብም የድርጎ አራተኛ በ5 ብር እስኪሸመት ድረስ በሀገራቸው የሶርያ ሰዎች ሰፍረው ተቀመጡ። በዚህ ነቢይ ጸሎትም በአንዲት ቀን ረሃብ ተለወጠ፣ ጥጋብም ሆነ። በዘመኑም ብዙ ድንቆችና ተአምራቶችን አደረገ። በሞተም ጊዜ በመቃብር ውስጥ አኖሩት። በዚያም ወራት የሞዓብ ሰዎች ሀገራቸውን ከበቡ። የቀብሩም ዘንድ ሌላው ሰውን አመጡ። አደጋ ጣዮችም ባዩ ጊዜ የዚያን ሰው ሬሳ በኤልሳዕ መቃብር ላይ ጣሉት። የዚያም ሰው ሬሳ በኤልሳዕ አጽም ላይ ወረደ። ኤልሳዕም በአጽም በነካው ጊዜ ያ በድን ድኖ በእግሮቹ ቆመ። ይህ ነቢይ በ4 ነገሥታት ዘመን ትንቢት ተናገረ። ይህም ኢዮራም፣ አካዝያስ፣ ኢዩ እና ዮአስ ናቸው። የትንቢቱም ዘመን ከ50 ዓመት በላይ ነው። ክብር ይግባውና በጌታችን ኢየሱስ ክርስቶስ ወደ ዓለም ከመምጣቱ አስቀድሞ ትንቢት ተናገረ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የሰማዕት አርጣልስና የሚናስ ዘብፍር መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 21 በዚች ቀን የአዳምና የዘሩ ድህነት የተደረገባት አምላክን የወለደች የእመቤታችን ቅድስት ድንግል ማርያም የታላቁ በዓል መታሰቢያና በዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነው። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምይጸንዱከ ዘልፈ ለላ አነብብቶ ከፍ ዜኔቴ መጽሐፈ እንተለሴከ እግዚኦ ጸሪቀ ምሕረቱ ኮፈ እምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኩ በዛቲ መካን እስከ ረገይሌ ቆኑስ ሕፃን ለመጻፈው በከርታስ ወለዛ ጻፎን ዘደርስ ወለዛ አንቦ ሰርቦን ሳዲስ ወለሰማ ቃሎ በስነፈስ በጸሎተ እሙ ማርያም አረቂተ ኩሉ እምባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸውም ከኛ ጋር ትኖር። ኦ አምላክነ በከመ ንትከ ወአኮ በከመ አምሳነ አቡነ ዘበሰማያት